And over to the Russia-Ukraine front, where the war is also continuing into its fifth year now. የሩሲያና ዩክሬን ጦርነት ዛሬም አልበረደም። በተለያዩ ግንባሮች ጦርነቶች እየተካሄዱ ነው። አዳዲስ ስፍራዎችንም ሩሲያም እየተቆጣጠርኩ ነው ብላለች። ሩሲያም ባለፉት 24 ሰዓታት ውስጥ ወደ 1000 የሚጠጉ የሰው አልባ አውሮፕላኖችን ወደ ዩክሬን ያስወነጨፈች ሲሆን ይህም እስካሁን ከተመዘገቡት ትልቁ የቀን ጥቃት አንዱ መሆኑን ባለስልጣናት ተናግረዋል። የዩክሬን አየር ኃይል ባወጣው መግለጫ መሰረት ሩሲያም 550 ድሮኖችን ያስወነጨፈች ሲሆን ይህም ሌሊቱን ከተተኮሱት 992 ድሮኖች ቀጥሎም እየተመዘገበ ነው። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ የሩሲያን ድርጊት ፍጹም ክፉነት ሲሉ የገለጹ ሲሆን ጥቃቱ በሲቪል መሰረተ ልማቶች ላይ ያነጣጠረ መሆኑንም አውግዘዋል። ይህ መጠነ ሰፊ የድሮን ጥቃት ቢያንስ 8 ሰዎችን ለህልፈት የዳረገ ሲሆን በሌቪቭ ከተማም የሚገኘውና በዩኔስኮ የዓለም ቅርስነት የተመዘገበውን ታሪካዊ ቦታም ጎድቶታል። የሌቪቭ ከተማ ባለስልጣናት በጥቃቱ ሳቢያ በከተማው መሃል በሚገኙ የመኖሪያ ህንጻዎች የእሳት አደጋም የተከሰተ ሲሆን በጠቅላላው በክልሉ ከ30 በላይ ሰዎች መቁሰላቸውን ተናግረዋል። ፕሬዚዳንት ዜሌንስኪን ጥቃት ታሪካዊ ቅርሶችን ሆን ብሎ ማውደም ነው ሲሉም ተችተውታል። አክለውም እንዲህ አይነቱን አሰቃቂ ድርጊት እንደ መልካም አጋጣሚ ሊመለከቱ የሚችሉት ደግሞ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ብቻ ናቸው በማለት ጥቃቱን በጽኑ አውግዘውታል። ፕሬዚዳንት ዜሌንስኪ ጥቃቱን ተከትሎ ሩሲያ ይህን ጦርነት የማቆም ምንም አይነት ፍላጎት እንደሌላት በግልጽ ያሳያልም ብለዋል። ዩክሬን ለማንኛውም አይነት ጥቃት በእርግጠኝነት አጸፋውን ትመልሳለች ሲሉም ቃል ገብተዋል። ፕሬዚዳንት ዜሌንስኪ የሁለቱ ሀገራት ውጥረትም ጦርነቱ በምን መልኩ ሊረግብ እንደሚችል አስቸጋሪ አድርጎታል። አሁን ላይ በሌቪቭ ከተማ የተፈጸመው ጥቃት ምሽት ላይ የሰዎች የሥራ መውጫና የትራፊክ ፍሰት በሚበዛበት ሰዓት መሆኑ የጉዳቱን መጠን ከፍ አድርጎታል። ባለፉት 24 ሰዓታት ውስጥ የሩሲያ ሚሳኤሎችና ድሮኖች በመኖሪያ መንደሮች፣ በትራንስፖርትና በኃይል መሰረተ ልማቶች ላይ መውረዳቸውን የአካባቢው ባለስልጣናትም ይፋ አድርገዋል። በማዕከላዊ ፖልታቫ፣ በምስራቃዊ ካርኪቭ ከተማ እንዲሁም በዛፖሮዣና በኬርሶን በተሰነዘሩ ጥቃቶች የ5 ሰዎች ሕይወት ማለፉም ተሰምቷል። የሌሊቱ ጥቃትም ጎረቤት ሞልዶቫን ከአውሮፓ ጋር የሚያገናኘው ቁልፍ የኃይል መስመር በመቋረጡ ሀገሪቱ የአስቸኳይ ጊዜ እንድታውጅም አስገድዷታል። ተጨማሪም በደቡብ ዩክሬን በሚገኘው የዛፖሮዣም የኒውክሌር ኃይል ማመንጫ ጣቢያ የሚጠቀመው ሌላም የኤሌክትሪክ መስመር መቋረጡንም ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ IAEA አስታውቋል። በሌላ በኩል በሩሲያ በሚገኘው የኩርስክ ግዛት ዩክሬን በአንድ የእርሻ ቦታ ላይ በሰነዘረችው ጥቃት የአንድ ሰው ሕይወት ሲያልፍ 13 ሰዎች መቁሰላቸውን የሩሲያ ባለስልጣናት ከመናገር አልሸሸጉም። ሞስኮ በፈረንጆቹ የካቲት 2022 የጀመረችውን መጠነ ሰፊ ጥቃት ተከትሎ ባለፉት 4 የጦርነት ዓመታት ውስጥ መሰል ጥቃቶችን በብዛት የምትሰነዝረው በሌሊት ነበር። እስካሁን ድረስ በመቶ ሺዎች የሚቆጠሩ ሰዎች ሕይወት ለቀጠፈው ለዚህ ጦርነት የሩሲያ የቅርብ ጊዜ የአየር ጥቃት አዲስ ምዕራፍ መሆኑም እየተነገረ ነው። በተለይም በመካከለኛው ምስራቅ ባለው ጦርነት ምክንያት ከአሜሪካም የሚቀርብላት የአየር መከላከያ ስርዓት አቅርቦት እየቀነሰ መምጣቱ ለኪየቭ ከፍተኛ ስጋት ደቅኖባታል ሲሉም ተንታኞች እየተናገሩ ነው። በአሜሪካ አደራዳሪነት በሞስኮና በኪየቭ መካከል የሩሲያን ጥቃት ለማቆም ታቅዶ የነበረው 3ኛ ዙር ድርድር በመካከለኛው ምስራቅ ባለው ጦርነት ምክንያት መስተጓጎሉ ለዩክሬን ስጋትን ፈጥሯል። ዩክሬን የድርድር ሂደቱን እንደገና ለማስጀመር ባለፈው ሳምንት መጨረሻ ወደ አሜሪካ ልዑካን ብትልክም ጥረቱ አፋጣኝ ውጤት ሳያስገኝ ቀርቷል። እናም ሩሲያም ከባድ ጥቃት እንድትፈጽምም በር ከፍቶላታል። ዛሬ አናዶሉ ይዞት የወጣው ዘገባ እንደሚያሳየው ሩሲያ በዩክሬን ምስራቃዊ የዶኔስክ ግዛት ውስጥ ሌላ ስልታዊ ቦታ መቆጣጠሯን ነው። የሩሲያ መከላከያ ሚኒስቴር በቴሌግራም ገጹ ባወጣው መግለጫ ወታደሮቹ ኒኪ ፎሪቭካ የተባለችውን መንደር መቆጣጠራቸውን አስታውቋል። ይህች መንደር ከስሎቫኒያስክና ክራማቶርስክ ከተሞች በስተምስራቅ 24 ኪሎ ሜትር ርቀት ላይ የምትገኝ ስልታዊ ስፍራ ናት። ምንም እንኳን የሩሲያ ባለስልጣናት ወሳኝና ስልታዊ ቦታ ይዘናል ቢሉም የዩክሬን ባለስልጣናት እስካሁን ድረስ በሩሲያ መግለጫ ላይ የሰጡት አስተያየት የለም። የሩሲያና ዩክሬን ጦርነት ከሁለተኛው የዓለም ጦርነት ወዲህ በአውሮፓ የታየ ትልቁና አስከፊው ግጭት በመሆኑ በዓለም አቀፍ ፖለቲካዊ አሰላለፍ ላይ መሰረታዊ ለውጥ እያመጣም ይገኛል። 4ኛ ዓመቱን ያስቆጠረው የሩሲያና ዩክሬን ጦርነትም ከፍተኛም የሰው ሕይወት ለመጥፋቱ ምክንያት ሆኗል። በአሁኑ ወቅት ግጭቱ ከመደበኛ ውጊያ ወጥቶ በቴክኖሎጂ የታገዘና እጅግ አውዳሚ ወደሆነ የረዥም ጊዜም የእርስ በርስ መጠፋፋት ጦርነት ወይንም ዋር ኦፍ አትሪሽን ተቀይሯል ይላሉ ወታደራዊ ተንታኞች። በምስራቁ ዩክሬን የጦር ግንባር ያለው ሁኔታ በሰው አልባ አውሮፕላኖች የታገዘ በመሆኑ የተሽከርካሪ እንቅስቃሴ ለማድረግ አስቸጋሪ ሆኗል። በዚህ ምክንያት እግረኛ ወታደሮች ወደ ተመደቡበት ቦታ ለመድረስ ከ10 እስከ 15 ኪሎ ሜትር በእግር ለመጓዝ ተገደዋል። የጦር መሳሪያዎችና የታጠቁ ተሽከርካሪዎች በቆሙበት ቦታ በቀን ውስጥ በደርዘን የሚቆጠሩ የድሮን ጥቃቶችም ይሰነዘርባቸዋል። ዩክሬን ይህን ለመመከት የተለያዩ የማታለያ ዘዴዎችን በመጠቀም ላይ ስትሆን የወታደራዊ
እዝ ማዕከላትም በምድር ውስጥ በጥልቀት እየገነባች ትገኛለች። አሁን ላይ የሚነሳው ትልቅ ጥያቄ ግን ባለፉት 3 ዓመት ተኩል ውስጥ በዩክሬን የታየው መጠነ ሰፊ የድሮን ጥቃት በሌሎች አካባቢዎች ለምሳሌ እንደ ፓሲፊክ ውቅያኖስ ባሉ ቀጠናዎች ሊደገም ይችላል ወይ የሚለው ነው። እንደ ወታደራዊ ተንታኞች የዩክሬን ጦርነት የድሮን ጦርነት ብቻ ሳይሆን ድሮኖች የላቀ ሚና ያገኙበት ጦርነት ተደርጎ ሊወሰድም ይገባል ይላሉ። ከዚህ ትንተና አንጻር የመረጃ ጥንክር፣ ወታደራዊ ዘመቻ፣ የድሮንና የኤሌክትሮኒክስ ውጊያን ያካተተ አዲስ የ3 ማዕዘን ውጊያ ወይንም ባትል ትሪያንግል እየተፈጠረ መሆኑን ተንታኞች እየተናገሩ ነው። ፈረንጆቹ ከ2022 እስከ 2025 ባሉት ዓመታት ውስጥ በዩክሬን በተደረጉ ጥናቶች የዩክሬን ወታደሮች በጦር ሜዳ ካሉ ሁኔታዎች የመማርና ራሳቸውን የማላመድ ብቃታቸው በከፍተኛ ሁኔታ ማደጉ ይነገራል። ባለፉት 3 ዓመታት ዩክሬን እጅግ ጠንካራ የሆነ የረዥም ርቀት ጥቃት የመሰንዘር አቅምም እንደገነባች ይነገራል። በአሁኑ ወቅት ዩክሬን የራሷንና የምዕራባውያንን የመረጃ ምንጮች ዘመናዊ መሳሪያዎችንና የጥቃት ውጤት ግምገማዎችን በማቀናጀት ሩሲያ ስልታዊ ወታደራዊ ማምረቻዎችንና የኃይል መሰረተ ልማቶች ላይ ተከታታይ ጥቃቶችን እየሰነዘረችም ትገኛለች። ፈረንጆቹ መጋቢት 2025 ወዲህ ባለው ጊዜ ውስጥ የሩሲያ የሻሂድ ድሮኖች የሚያሳድሩት ፈተናም ከጥንካሬያቸውም ሆነ ከቴክኖሎጂ ብቃታቸው አንጻር በከፍተኛ ሁኔታም ጨምረዋል። ሆኖም ዩክሬን ይህንን አቅም ብትገነባም በጦር ሜዳ ላይ ያለው ውጤት ግን እዚህ ግባም የሚባል አይደለም። በአሁኑ ወቅት ሩሲያ በጦርነቱ ሂደት ውስጥ እርስ በርስ የሚደጋገፉ በርካታ ስልታዊ ብልጫዎችን ወይንም አሲሜትሪክ አድቫንቴጅስ መገንባቷ እየተነገረ ነው። ከነዚህም ስልታዊ ዝግጁነት አንደኛው ሩሲያ በስርዓት በተደራጀና ስልታዊ በሆነ መንገድ ራሷን ከሁኔታዎች ጋር በማላመድ ረገድ መሪነቱን ይዛለች። ሁለተኛው ከታክቲክ ብቃት አንጻር ሩሲያ በጦር ግንባር ላይ የሚታዩ ታክቲካዊ ለውጦችን በፍጥነት በመረዳት በተቀናጀ መልኩ ተግባራዊ በማድረግ ረገድ ከዩክሬን የተሻለ ደረጃ ላይም ትገኛለች። ሶስተኛው የድሮን ስምሪት በተለይም ሩቢኮን የተባሉ የድሮን ክፍሎችን በስፋት በማደራጀት የድሮን ውጊያ ላይ መጠነኛ ብልጫም አግኝታለች። አራተኛው ከሰው ኃይል አንጻር ሩሲያ በሰው ኃይል ብዛት ያላት የበላይነት ከጦርነቱ መጀመሪያ አንስቶ የቆየና የቀጠለ መሆኑ። አምስተኛም የላቀ የካሜራ ቴክኖሎጂ በፋይበር ኦፕቲክስ የሚታገዙ የሩሲያ ኤፍፒቪ ድሮኖች እጅግ ጥራት ያላቸው ካሜራዎችን የታጠቁ በመሆናቸው የጠላትን እንቅስቃሴ በከፍተኛ ጥራት ለመለየትና ኢላማ ለማድረግ አስችለዋታል። የዝና ቁጥጥር ስርዓት የአየር ላይ ጥቃት ሩሲያ በተለይም ረዥም ርቀት ተወንጫፊ የሆኑና አቅማቸው እየጨመረ የመጣም የግላይድ ቦምቦችን በመጠቀም በአየር ላይ ጥቃት የበላይነትን ወስዳለች። በዚህ ጦርነት በአሁኑ ወቅት ዩክሬን ጦርነቱን በድል ለመደምደም የሚያስችላት ግልጽ የሆነ ስትራቴጂ ወይንም የድል መንገድ ቲዮሪ ኦፍ ቪክትሪ የላትም የሚሉ ስጋቶችም እየተደመጡ ነው። አሁን መሬት ላይ ያለው የኪየቭ አካሄድ ከዋሽንግተን ጋር ያለውን ግንኙነት ማጥመቅ፣ የአውሮፓን ድጋፍ ማስቀጠልና ሩሲያን በወታደራዊና በኢኮኖሚ ማዳከም ላይ ብቻ በማተኮር ጦርነቱን ለመቋቋም እድል ሊፈጥርላት እንደሚችል ተንታኞች ይናገራሉ። ይሁን እንጂ እነዚህ ተግባራት ፖለቲካዊና ስልታዊ ወይንም ስትራቴጂካዊ ግቦች እንጂ ራሱን የቻለ የድል ስትራቴጂ እንዳልሆኑ ይታወቃል። ዩክሬን ሩሲያ በጦርነቱ እንዳታሸንፍ ለማድረግ እየተከላከለች ቢሆንም አሁን ባላት የሰው ኃይልና ቁሳቁስ ግን ጦርነቱን በድል ለመደምደም እንደማይቻላት ወታደራዊ ተንታኞች ግምታቸውን እያስቀመጡ ነው።